ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ኢሳያስ አፈወርቂ በአሁኑ ሰዓት ህወሓትን እንደ የድሮው ከትግራይ ሸፍቶ በኤርትራ ሲሰለጥን የነበረው የደምሂት ሰራዊት ነው የሚያያቸው ሲሉ ኢሳያስ አፈወርቂ ህወሓትን ኢትዮጵያን ለማዳከም የሚጠቀምባቸው ሽፍቶች መሆናቸውን አቶ ገብሩ አስራት ገለጹ። የቀድሞው የህወሓት አመራርና የትግራይ ክልል ርዕሰ መስተዳደር የነበሩት እንዲሁም ከ1993 ዓ.ም በኋላ ከህወሓት በመውጣት የአረና ፓርቲ በመመስረት ህወሓትን የሚታገሉት አቶ ገብሩ አስራት በኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሰሞኑን ቃለ መጠይቅ ዙሪያ ከቲፒኤም ሚዲያ በትግርኛ ቋንቋ ቆይታ አድርገዋል። አቶ ገብሩ አስራት በየዓመቱ በኤርትራውያን አዲስ ዓመት ላይ ኢሳያስ አፈወርቂ ኢንተርቪው እንደሚያደርጉ የገለጹ ሲሆን ይህም ቃለ መጠይቃቸው ለ34ኛ ጊዜ የሰጡት ቃለ መጠይቅ ሊሆን እንደሚችል በመግለጽ ጥያቄዎቹን በሻዕቢያ የፖለቲካ ክፍል ተዘጋጅቶ አንዳንዴም አስፈላጊ ከሆነ ኢሳያስ ራሱ ጥያቄውን አይቶ ለጋዜጠኞቹ እንደሚሰጥ እንጂ ጋዜጠኞቹ የሚያዘጋጁት ጥያቄ እንደሌለ አውቃለሁኝ ሲሉ ተናግረዋል። አቶ ገብሩ አክለውም ጋዜጠኞቹና ኢሳያስ በየዓመቱ ዓለም አቀፍ፣ አህጉር አቀፍና ሀገር አቀፍ የሚሉ ማብራሪያዎችን ለ34 ዓመታት በተለመደ አንድ አይነት ቅርጽና ይዘውት ያለው የቃለ መጠይቅ ዘይቤ ይዘው ነው የሚመጡት በማለትም ተሳልቀውባቸዋል። ስለ ዓለም አቀፍ ሁኔታዎቹ መተንተኑ ችግር ሆኖ ሳይሆን የኢሳያስ የትንታኔ ችግር ግን ከኔ ውጪ ዓለምን የሚያውቃት የለም፣ ዓለም በእጄ ናት፣ ልዑለ ኃያላን ሀገራት እንኳ ከኔ በታች ናቸው፣ እንደፈለኩኝ መሳደብም መንቀፍም እችላለሁኝ በማለት ለሚገዛው የኤርትራ ሕዝብ መልእክት ሲያስተላልፍ መደመጥ ነው ሲሉ አብራርተዋል። ይህም ለኤርትራ ሕዝብ እንኳን የኤርትራ ሕዝብ ይቅርና ለልዑለ ኃያላን ሀገራት አሜሪካንም ጭምር ሰድቤ ምንም የሚያመጡት ነገር የለም በሚል መልእክት የኤርትራ ሕዝብ አምባገነን አገዛዙ እየተረገጠ እንዲኖር የሚያደርግበት ዘዴ ነው ሲሉ አክለዋል። ኢሳያስ የዓለምን ሁኔታ ሲያብራራ የኔ ስርዓት ጽኑና መሰረት ያለው ነው፣ የአሜሪካ ስርዓት ግን እየተበተነ እየወደቀ ነው በሚል ራሱን እንደ ልዑለ ኃያላን ሀገራት ቆጥሮ ህዝቡን እንደሚያደናግር የገለጹት አቶ ገብሩ አስራት ኢሳያስ አፈወርቂ ሰሞኑን ያቀረበው ትንታኔ ፋይዳ የለውም ብለውታል። ኢሳያስ አፈወርቂ በአፍሪካ ቀንድ ቀጠና ላይ በሰጡት ትንታኔ ላይ አስመልክተው አቶ ገብሩ አስራት ኢሳያስ የአረብ ሀገራት ልዑክ አስፈጻሚ ነው ያሉ ሲሆን በአሁኑ ሰዓት በአፍሪካ ቀንድ የግብጽና የሳውዲ አሽከርና ወኪል በመሆን እያገለገለ እንደሆነ ከቃለ መጠየቁ መገንዘብ እንደሚቻል አስረድተዋል። ኢሳያስ በሱዳን ሁኔታ ላይ በሰጠው ማብራሪያ አልቡርሃን መደገፍ እንዳለበት፣ ሐሚቲ ግን መወገዝ እንዳለበት ያሳየበት ሁኔታ ፍላጎቱ የሳውዲና የግብጽ እንደሆነ ፍንትው አድርጎ የሚያሳይ ነው በማለትም ገልጸዋል። አቶ ገብሩ አስራት ኢሳያስ አፈወርቂ የአፍሪካ ቀንድ የግጭት ጠማቂና ባለቤት እንዲሁም የጦርነት አባት ነው ሲሉም አቶ ገብሩ አስራት የገለጹ ሲሆን ስለ ኤርትራ የሀገር ውስጥ ጉዳይ በሰጠው ማብራሪያ የኢሳያስ መንግስት አንድ ሚኒስቴር ስለሌለው የሚያወራው ሁሉ አንድ የወረዳ አስተዳዳሪ ስለሰራቸው የቀበሌና የወረዳ ጉዳዮች የሚያብራራ ነበር የሚመስለው ሲሉም ተሳልቀውበታል። ኢሳያስ የሚመራው ሻዕቢያ ወታደራዊ መንግስት በመሆኑ አንድም ልማት በኤርትራ ላይ ማስመዝገብ እንደማይችል እንዲሁም በኤርትራ ሕዝብ ላይ የተሳለቀ ነው ሲሉ አቶ ገብሩ አስራት ጠንከር ያለ አስተያየታቸውን ሰጥተዋል። አቶ ገብሩ አስራት ኢሳያስ አፈወርቂ ኢትዮጵያን ለማዳከምና መንግስትን ለመረበሽ ከሚጥሩ ኃይሎች ጋር እየተገናኘ እየሰራ ነው ያሉ ሲሆን ኢትዮጵያን ለማተራመስ ከሚፈልጉ የውጭ ጠላቶች ኦነግ ሸኔ፣ ፋኖና ህወሓት ኃይሎችን በገንዘብ እንዲደግፉ ድልድይ ሆኖ ሊሰራ ይችላል በማለትም ጠቁመዋል። አቶ ገብሩ አስራት ኢሳያስ በኢትዮጵያ ስጋት እንዳያድርበት የተማመነባቸው ሁለት ጉዳዮች አሉ ያሉ ሲሆን እነሱም በኢትዮጵያ ውስጥ ያሉ እንደ ህወሓት፣ ፋኖና ኦነግ ሸኔ የመሳሰሉ ኃይሎችን እንደሚጠቀምባቸው የሚያስብ ሲሆን ሌላኛው ደግሞ የግብጽና የሳውዲ አረቢያ አይዞህ ባይነትና በቀይ ባህር ዙሪያ ሁለቱ ሀገራት በወታደራዊ ጉዳይ ዙሪያ ከሱ ጋር ለመስራት መስማማታቸውን መሆኑን ጠቁመዋል። በህወሓትና በሻዕቢያ ጽምዶ ዙሪያ አስተያየታቸውን የሰጡት አቶ ገብሩ አስራት ሻዕቢያ አይደለም ህወሓት በአሁኑ ሰዓት ኃይሉን አሟጦ በተዳከመበት ወቅት ይቅርና ያኔ ከነሙሉ ኃይሉ እንኳን ህወሓትን እንደሚንቀው ገልጸዋል።
በተጨማሪም ኢሳያስ አፈወርቂ ህወሓት ከተመሰረተበት ቀን ጀምሮ የኢሳያስና የሻዕቢያ አሽከር አድርጎ የሻዕቢያ ዓላማ አስፈጻሚ አድርጎ ነው የሚያየው በማለት የገለጹ ሲሆን እንደ አጋር ፓርቲ አድርጎ አስቦት እንደማያውቅም አስታውቀዋል። ሻዕቢያ ከህወሓት ጋር እያካሄደው ያለው ጽምዶ የሚባል በካድሬዎቹ በኩል የሚዘመርለት ግንኙነት እንዳለው በይፋ ያልተነገረው የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና ሌሎች ዓለም አቀፍ ህጎችን የሚጻረርና መዘዝ የሚያስከትልበት መሆኑን ስለሚያውቅ ነው ሲሉም አቶ ገብሩ አስራት ተናግረዋል። የዚህም ማሳያ በሱዳን በኩል የህወሓት አርሚ 70 የሚባል ኃይል ከሻዕቢያ መንግስት ጋር እንደሚነጋገርና በተግባርም በሱዳን ጦርነት ውስጥ አብሮ እንደሚሰራም አስታውቀዋል። ኢሳያስ አፈወርቂ በአሁኑ ሰዓት ህወሓትን እንደ የድሮው ከትግራይ ሸፍቶ በኤርትራ ሲሰለጥን የነበረው የደምሂት ሰራዊት ነው የሚያያቸው እንጂ እንደ መንግስት አይቆጥራቸውም ሲሉም ኢሳያስ አፈወርቂ ህወሓትን ኢትዮጵያን ለማዳከም የሚጠቀምባቸው ሽፍቶች መሆናቸውን ገልጸዋል። በመጨረሻም አምባገነኖች እየሞቱም ሀያል ነኝ አዋቂ ነኝ የሚል አስተሳሰብ እንደሚጠናወትባቸው ኢሳያስ አፈወርቂ ማሳያ ነው ሲሉም አቶ ገብሩ አስራት ኃይለኛ ነቀፌታ ሰንዝረዋል። ኢትዮጵያና ሞሮኮ የመከላከያ ጥምር ኮሚቴ ስብሰባ አካሄዱ። የረጅም ጊዜ ወዳጅነት ያላቸው ኢትዮጵያና ሞሮኮ በተለያዩ ወታደራዊ መስኮች በትብብር መስራት የሚያስችሉ ጉዳዮች ላይ ውይይት አካሂደዋል። ውይይቱ የሁለቱን ሀገራት ወታደራዊ ትብብር የበለጠ ለማጠናከርና የመከላከያ ተቋማቱን ተጠቃሚነት በሚያረጋግጡ ጉዳዮች ላይ ያተኮረ እንደነበር ተገልጿል። የኢትዮጵያና የሞሮኮ ግንኙነት በተለያዩ መስኮች እየጠነከረ መምጣቱን የገለጹት የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ የሁለቱ ሀገራት የጠነከረ ወዳጅነት አፍሪካውያን ለጋራ ጉዳያቸው አንድ ላይ ቆመው እንዲሰሩ ምሳሌ የሚሆን ተግባር ነው ብለዋል። ሀገራቱ በታሪካቸው ለመጀመሪያ ጊዜ የጥምር ኮሚቴ ስብሰባ ማካሄዳቸውን የጠቀሱት ሜጀር ጀነራል ተሾመ ገመቹ የስብሰባው ትኩረት በትምህርትና ስልጠና፣ በኢንዱስትሪ፣ በቴክኖሎጂ ሽግግርና በሌሎችም የትብብር መስኮች ላይ የጋራ ተጠቃሚነትን በሚያረጋግጡ ጉዳዮች ላይ ያተኮረ መሆኑን ገልጸው የተደረሰው ስምምነት ወደ ተግባር ለመግባት የሚያስችል አዲስ ምዕራፍ መክፈቱንም ገልጸዋል። የሞሮኮ የሮያል ጦር ኃይል ኳርተር ማስተር ዳይሬክተር ብርጋዴር ጀነራል አብዱል ካሃር አትማኔ በበኩላቸው የተፈረመው ስምምነት በወታደራዊ መስክ መሰረት የጣለ ትልቅ ስምምነት መሆኑን ገልጸው ከኢትዮጵያ ጋር ያላቸውን ወታደራዊ ትብብር ወደ ላቀ ደረጃ ለማሸጋገር የሀገራቸው መከላከያ አጠናክሮ እንደሚሰራና እስካሁን የተደረጉ ትግበራዎችም አበረታች መሆናቸውን ገልጸዋል። ከዚህም በተጨማሪ የሞሮኮ መከላከያ ከኢትዮጵያ መከላከያ አቅርቦት ለመጠቀም ሂደት መጀመሩን ገልጸው በቅርቡም ይህ ጉዳይ ወደ ተግባር እንደሚገባም አስረድቷል። መረጃው ከኢፌድሪ መከላከያ ሰራዊት ገጽ የተገኘ ነው። ናይጄሪያ በድንበሯ ዙሪያ የግንብ አጥር ለመገንባት ማሰቧ ተሰማ። የናይጄሪያ የጸጥታ ችግሮችን ለመቅረፍ የድንበር አጥር እንዲገነባ የሀገሪቱ የመከላከያ ሚኒስትር ጠይቀዋል። የናይጄሪያ የመከላከያ ሚኒስትር ጀነራል ክሪስቶፈር ጉዋቢን ሙሳ በናይጄሪያ ድንበሮች ዙሪያ የግንብ አጥር መገንባት በሀገሪቱ ውስጥ ያለውን የጸጥታ ችግር ለመግታት አስፈላጊ መሆኑን ተናግረዋል። እንደ ሚኒስትሩ ገለጻ የናይጄሪያ ረጃጅምና ጥብቅ ቁጥጥር የሌላቸው ድንበሮች የታጠቁ ቡድኖች፣ አሸባሪዎችና ወንበዴዎች በቀላሉ ወደ ሀገር ውስጥ እንዲገቡና እንዲወጡ የሚያደርግ ሲሆን ይህም ሀገሪቱን ለብጥብጥ፣ ለጦር መሳሪያ ዝውውርና ለህገወጥ ስደት የተጋለጠች እንደሚያደርጋት ጠቁሟል። የግንብ አጥር ከዘመናዊ የቁጥጥርና የድንበር አስተዳደር ስርዓት ጋር ተዳምሮ የጸጥታ ተቋማት ድንበር ተሻጋሪ ችግሮችንና ስጋቶችን በተሻለ ሁኔታ ለመቆጣጠር እንደሚረዳቸው ሚኒስትሩ ሞግተዋል። ኢራንን መምታት አደጋ ነው ስትል ቻይና አስጠነቀቀች። ቻይና በመካከለኛው ምስራቅ ሰማይ ላይ የጦርነት ዳመና ሲያንዣብብ እየታየኝ ነው ስትል አስጠንቅቃለች። በመንግስታቱ ድርጅት የቻይና ምክትል ቋሚ ተወካይ በኢራን ዙሪያ ውጥረት እንዲነግስ ማድረግ መካከለኛው ምስራቅን ወደ ግጭት እንደማስገባት ነው ብለዋል። አሜሪካ በኃይል ጫና ለማሳደር የምትሄድበትን ርቀት እንድታለዝበውም ጥሪ አቅርበዋል። ተወካዩ ሁሉም አካላት ውጥረቱን ከማባባስ እንዲቆጠቡ ቤጂንግ በመንግስታቱ
የመንግስታቱ ድርጅት የጸጥታው ምክር ቤት ጥያቄዋን አቅርባለች። ዋሽንግተን በግልጽ ቴህራንን ልትመታ እንደምትችል በተደጋጋሚ መግለጫ እያወጣች ትገኛለች። ይህም ሰላም አያመጣም በሚልም ቤጂንግ ከሳለች። ቻይና ወታደራዊ አማራጮችን እንደማትቀበል በምክር ቤቱ አረጋግጣለች። ኃይል መጠቀም ለችግሮች ፈጽሞ መፍትሄ አያመጣም ቻይና ስትል የሩሲያ ተወካይ በበኩላቸው አሜሪካ የኢራንን የውስጥ ጉዳይ ለፖለቲካዋ እየተጠቀመችበት ነው ሲሉ በጸጥታው ምክር ቤት ወቅሰዋል። የኖቤል ሰላም ሽልማት የትራምፕ እጅ ላይ ገባ። የቬንዙዌላዋ የኒኮላስ ማዱሮ አስተዳደር ተቺና ተቃዋሚ የኖቤል ሰላም ሽልማታቸውን ለፕሬዝዳንት ዶናልድ ትራምፕ ሰጥተዋል። ማሪያ ኮሪና ማቻዶ ትራምፕ ለነጻነታችን የተለየ ዋጋ በመክፈላቸው የተከበረውን የኖቤል ሰላም ሽልማት ሰጥቻቸዋለሁ ሲሉ ምክንያታቸውን አስቀምጠዋል። የኖቤል ሽልማት ኮሚቴን አሰራር የጣሰ ነው ቢባልም ትራምፕ ሽልማቱን ተበርክቶላቸዋል። ሽልማቱ ለሌላ አካል ተላልፎ እንደማይሰጥም ኮሚቴው ቀድሞ ማሳሰቡ የሚዘነጋ አይደለም። ማቻዶ ፕሬዝዳንት ትራምፕን ካገኙ በኋላ በካፒቶል ለጋዜጠኞች ሀሳብ የሰጡ ሲሆን ለካራካስ ነጻነት ሪፐብሊካኑ ዋጋ ከፍለዋል ብለዋል። በእርግጥ ትራምፕ በካሪቢያን በኩል የቬንዙዌላን ነዳጅ ወደ አሜሪካ ለማጓዝ ያደረጉት ነው በሚልም ይወቀሳሉ። የኖቤል ሽልማት ከተሰጠ በኋላ ለማንም አሳልፎ መስጠትም ሆነ ማጋራት እንደማይቻል ግልጽ በሆነ መንገድ ቢቀመጥም ማቻዶ አሰራሩን ጥሰው ለትራምፕ እውቅና ሰጥቷቸዋል። ማቻዶ የኖቤል ሽልማትን ያገኙት ቬንዙዌላን ከአምባገነናዊ ወደ ዲሞክራሲያዊ መንግስት ለማሻገር ባደረጉት ጥረትና ለነጻነት በከፈሉት ዋጋ ነበር ተብሏል። ፕሬዝዳንት ዶናልድ ትራምፕ ሀሳብ ለመስጠት በሚቀናቸው ትሩዝ ሶሻል ሚዲያ እንኳን ይህ ዜና እስከተጠናከረበት ሰዓት ድረስ በጉዳይ ላይ ያሉት ነገር የለም። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ